አንድ ቃል እናገር ዛሬ። አባት ነህ ልጅህን ጠብቅ። እናት ነሽ ልጅሽን ጠብቂ። የሰንበት ትምህርት ቤት አመራሮች ናችሁ የሚላኩላችሁ ልጆች በደንብ ጠብቁ። የአብነት ትምህርት ቤት አመራር ናችሁ የሚመጡትን የሚማሩለትን ልጆችን በደንብ ተከታትላችሁ ወደ ነበሩበት ቦታ በሰላም መልሱ። ሁላችንም በህብረት የምንሰበሰብ ሰዎች የምንወጣበትና የምንገባበትን ነገር በደንብ ልናስብና ልንገነዘብ ይገባናል። ልጆቻችንን አይናችንን ከፍተን እንጠብቅ። የነገዋ ቤተክርስቲያን የሚያሳስበን ከሆነ የነገው ትውልድ የሚጨንቀን ከሆነ ዛሬ በንቃት ልጆቻችን ላይ ልንሰራ ይገባል። ካለፈና ካገደመ በኋላ ማልቀሱ አይጠቅመን። ትውልድን ለማሻገር ቤተክርስቲያን ለመጠበቅ ዛሬ አይንን ክፈት። 4 ነጥብ። ከዚህ በዘለለ የምነግርህ እውነት የሆነ ታሪክ የለም። ልጆቻችንን ሰደድ እሳት እየበላብን ትውልድን ጠብቅ። ሰሞኑን ከአይኤምኤፍ ጋር በተያያዘ በሰራዋቸው ቪዲዮዎች ብዙዎቻችሁ አንድ ሀገር ከአይኤምኤፍ ብር ብትበደር ወይም ደግሞ ሀገራችን ኢትዮጵያ ከአይኤምኤፍ ገንዘብ በብድር መልክ ብታገኝ ምን ችግር አለው የሚል ጥያቄ በውስጥ መስመር ጠይቃችሁኛል። በመጀመሪያ ደረጃ ያለ ብድር የቆመ ሀገር የለም። ሁሉም ሀገር ይበደራል። ሁሉም ሀገር የቆመው በብድር ነው። ግን ብድር ሲበደሩ አይኤምኤፍ የሚያስቀምጠው የራሱ ክራይቴሪያ አለ። ክራይቴሪያውም ከሀገር ሀገር ይለያያል። ለጠንካራና ዴቨሎፕድ ለሆኑ ሀገሮችና እንደ ኢትዮጵያ ላሉ ደሃና በማደግ ላይ ላሉ ሀገሮች የሚያስቀምጠው ክራይቴሪያ የተለያየ ነው። ለምሳሌ ለኢትዮጵያ ያስቀምጠውን ክራይቴሪያ በቀላል ምሳሌ ላስረዳችሁ። ይህ ምሳሌ ምንድን ነው? ባልና ሚስቶች ቸገራቸው፣ ልጆቻቸውን የሚያበሉት አጡና የሆነ አበዳሪ አካል ጋር ወይም ደግሞ የሆነ አበዳሪ ግለሰብ ጋር ሄደው ብድር መበደር ፈለጉ፣ ወይም ደግሞ ገንዘብ መበደር ፈለጉ። ገንዘብ ሲበደሩም አበዳሪው እንዲህ አላቸው፣ እኔ ገንዘቡን አበድራችኋለሁ፣ ግን በአንድ ቅድመ ሁኔታ የምትስማሙ ከሆነ ብቻ ነው ገንዘቡን የሚያበድራችሁ ብሎ ምክረ ሐሳብ አቀረበላቸው። ይህ ምክረ ሐሳብ ምንድን ነው? ገንዘቡን ካበደርኳችሁ በኋላ ቤታችሁ ውስጥ የምታደርጉትን እያንዳንዷን ነገር የምወስነውና አቅጣጫ ማስቀምጠው ምሪት ምሰጠው እኔ ነኝ ብሎ ነገራቸው። በዛ ተስማምተው ከተበደሩ ባል ከሚስቱ ጋር የሚያደርገውን ነገር፣ አባት ከልጆቹ ጋር የሚያደርገውን ነገር፣ እናት ከባሏ ከልጆቿ ጋር የምታደርገውን ነገር ሁሉ መመሪያና አቅጣጫ የሚያስቀምጥላቸው አበዳሪያቸው ነው ማለት ነው። ያለ አበዳሪያቸው ፍቃድ መብላትም አይችሉም፣ ልጆቻቸውን መቅጣትም አይችሉም፣ ኢቭን ባልና ሚስት ፍቅር መስራት አይችሉም ማለት ነው። እያንዳንዱን መመሪያ የሚቀበሉት ከአበዳሪያቸው ነው ማለት ነው። ሶ አይኤምኤፍም ኢትዮጵያ ላይ ያስቀመጠው ክራይቴሪያ እንደዚህ አይነት ክራይቴሪያ ነው። ስለዚህ ኢትዮጵያ ከአይኤምኤፍ ብድር ካገኘች በኋላ ክራይቴሪያው ምንድነው? ኢትዮጵያ ለምታወጣቸው እያንዳንዱ ኢኮኖሚክ፣ እያንዳንዱ ሶሻል፣ እያንዳንዱ ፖለቲካል ውሳኔዎችና መመሪያዎች ከጀርባ ሆኖ ያንን መመሪያዎች የሚሰጠው አይኤምኤፍ ነው ማለት ነው። ይሄ ማለት በቀላሉ ሲፈታ ኒዮ ኮሎኒያሊዝም ይባላል፣ ወይም ደግሞ የጃዙር ቅኝ ግዛት እንደማለት ነው። ብሔራዊ ባንክ ለኢትዮጵያውያን ዲጂታል አሴቶችን ኦን ማድረግ ወይም ደግሞ ባለቤትነትን እንደከለከለ መቼስ ሰምታችኋል። ዲጂታል አሴት ሲሉ በዋነኝነት ሪፈር እያደረጉ ያሉ ክሪፕቶ ከረንሲ ቢሆንም ከክሪፕቶ ከረንሲ ውጪ ቶከናይዝ የተደረጉ ማንኛውም ዲጂታል አሴቶችን እየከለከሉ ነው። እኔ አሁን ለብሔራዊ ባንክ አንድ ጥያቄ አለኝ። ህጉ ከመውጣቱ ጋር ችግር የለብኝም። ነገር ግን እንዴት ነው ይሄ ያወጣችሁትን ህግ ኢንፎርስ የምታደርጉት? ምክንያቱም ክሪፕቶ ከረንሲ ዲሴንትራላይዝድ ነው ስንል ምን ማለት እንደሆነ የረሳችሁት ይመስለኛል። ዲሴንትራላይዝድ ነው ስንል የመጀመሪያው ክሪፕቶ ከረንሲ አንድ ማዕከላዊ ወይም ደግሞ ሴንትራል የሆነ ተቆጣጣሪ የለውም ማለት ሲሆን፣ ሁለተኛው ደግሞ አናኒመስ ነው ወይም ደግሞ ኮምፕሊትሊ አይደንቲቲያችሁ ሊታወቅ አይችልም። አይኛ ከኤክስቼንጆች ጋር ያወራን የእናንተ KYC ኢንፎርሜሽን መቀበል ወይም ደግሞ አሴታችሁን ፍሪዝ ማድረግ እንችላለን ካላችሁ ገስዋት ዋሌት የሚባል ነገር አለ። ዋሌት ስንል ደግሞ ሆት ዋሌት የሚባል ነገር አለ፣ ኮድ ዋሌት የሚባል ነገር አለ። እነዚህ ዋሌቶች ሰልፍ ከስተዲ ናቸው። ዚስ ሚንስ አንድ ሰው አይደንቲቲ ሳይታወቅ ምኑም ሳይታወቅ ትላልቅ አሴቶችን በሲድ ፍሬዙ ብቻ ማንቀሳቀስ ይችላል ማለት ነው። በዚህ አይነት ኢቭን የቢትኮይን ፋውንደር የሆነው ሳቶሺ ናካሞቶ ራሱ ኢትዮጵያዊ ቢሆን ማንም አያውቅም። በዛ ላይ ደግሞ ዓለም ሁሉን ነገር ወደ ዲጂታል አሴት እየቀየረ ባለበት ሰዓት ኢቭን ወርቅ ራሱ፣ ኦይል ራሱ፣ የተለያዩ ነገሮች ኢቭን ስቶኮች ራሱ ወደ ዲጂታል አሴት እየተቀየሩ ባለበት ታይም እንደዚህ አይነት ስቴፕ መውሰድ የተሳሳተ ነው ብዬ አስባለሁ። በዛ ላይ ደግሞ እንደዚህ አይነት መግለጫዎች ወደ ዲጂታል ስቶክ ማርኬት እየገባች ካለች ሀገር መሆኑ ያስገርማል። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ፣ ለምኑትም አምላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። ሁልጊዜ በቅዱስ ገብርኤል እንደው በደብሩ በሰፈሩ ሁሉ ዞር ያለ ሰው ደስታ ሳይሰማ አይውልም። ከልቤንም ነግራችሁ ቅዱስ ገብርኤል የደስታ መልአክ ነው። ለድንግል ማርያም ደስታ ነገራት። ልጅ አጥቶ ላዘነው ለዘካርያስ ደስታ ነገረው። በጨለማ ላሉት
እረኞች ትልቁን ደስታ ነገራቸው። ለእናንተም ለዓለሙም ተድላ ደስታ የሚሆን ታላቅ ደስታ ነግራችኋለሁ አለ። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ፍርሃት ያርቃል፣ የተቋጠረ ይፈታል። ባንክ ላይ ብር የምታስቀምጡ ሰዎች እንኳን ደስ አላችሁ። በገዛ ፈቃዳችሁ እየተዘረፋችሁ ነው። ሲስተሙ የተሰራው አንተ ቆጥበህ እንዲያልፍልህ ሳይሆን ባንኩ ያንተን ጥሪት ሰብስቦ ለሀብታም በብድር እንዲሰጥ ነው። አንተ ነገን የተሻለ ለማድረግ ብለህ ስትቆጥብ የዋጋ ንረት ገንዘብህን አላምጦ ይበላዋል። ሀብታሙ ግን ያንተን ብር ተበድሮ አንተኑ ይቀጥርሃል። ስማ፣ ባንክ ውስጥ ያለው ብር ያንተ እንዳይመስልህ የባለ ሀብቱ መነሻ ካፒታል እንጂ። ብር ለአንተ 24 ሰዓት ካልሰራ አንተ ለብር 24 ሰዓት ባሪያ ትሆናለህ ማለት ነው። አሁኑኑ ወርቅ ግዛ፣ መሬት ያዝ፣ ወይ ንግድ ጀምር። ካልሆነ ግን ድህነትን በቁጠባ ደብተርህ እያሳደግከው ነው። ለመሆኑ ባንክ ያስቀመጥከው ብር ዛሬ ምን ሊገዛልህ ይችላል? ኮሜንት ላይ ጻፉልኝ። ይሁን በቀል ላይ እየተበቀላቸው ነው። የሀገር ባለቤት ነኝ ማለት፣ ኢትዮጵያዊ ነኝ ማለት እንዲህ ነው ፍዳህን የሚያበላ ማለት ነው። እንዲህ ነው አፈር ከድሜ የሚያበላ ማለት ነው። በደርግ ጊዜ እነ ዘገያ እያሌው፣ በሽግግሩ ጊዜ እነ ዲማ ህዋትና ኦነግ ሆነው አሁን ደግሞ በምክክር ኮሚሽኑም ጊዜ ሃትሪክ ሊሰራ የነበረው ዘገያ እያሌው የሚባለው ኦሮሞ ነው። መሬት ላራሹን ያመጣው የአማራን ሀብት ሙልጭ አድርጎ ዘርፎ ባዶ እጁን ያስቀረው። ኦሮሞቹ አሁን በየፔጃቸው እሱ ሲሞት አብይ አህመድ አለቀሰ፣ ኦሮሞቹ በፔጃቸው ሽመልስ አብዲሳ አለቀሰ። ምን አለ? ኦሮሞን አማራን ስለተበቀለ ማለት ነው ዘገየ። አሁን በህወሓት ጊዜም እንደዚህ የሽግግር መንግስትን ሰራ። ደርግን አዘረፈ አማራ። በህወሓት ጊዜ የሽግግር መንግስትን አድርጎ ሰራ ከወያኔ ጋር። ከዚያ በኋላ ደግሞ ምን አደረጋቸው? እንትን ሰራቸው ማለት ነው። አድማጭ ተመልካቾቻችን አሁን ደግሞ በአብይ አህመድ ጊዜ ምን ብሎ መጣ? በአብይ አህመድ ጊዜ የምክክር ኮሚሽን ብሎ መጥቶ እግዚአብሔር ቀደመውና በሞት ወሰደው፣ ቀሰፈውና ወሰደው። አሁን ለሶስተኛ ጊዜ አማራን ለመበቀል ኦርቶዶክስን ለመበቀል ነበር የመጣው። ምን አስቦ እንደነበር እግዚአብሔር ነው። አሁንም ምክክር ኮሚሽን ላይ ያሉት በሙሉ ትግሬ፣ ኦሮሞ፣ የአማራ ጠላቶች ናቸው ያሉት፣ የቤተ ክርስቲያን ጠላቶች ናቸው ያሉት። የሚገርም ከቤተ ክህነቱ ተወክለው የሄዱት ሰዎች እንኳን ብትመለከቷቸው ትግሬና የሌላ ብሔሮች ናቸው። ይቺ ደግሞ መጣችና ይቺ መጣ። ዛሬ የሚበቀላቸው ትውልድ መጣ። የሀገር ባለቤት ነን ሲሉ እንደዚህ የሚሰነፍጥ አይመስለኝም ነበረ አለች። አሁን ኦሮሞዎችን እንደው ነገር መከታተል፣ ለምሳሌ ኦሮሞ ህዝብ ቅድም ጀዋር እንዳልከው ጸምዶ ለምሳሌ የኦሮሞ ህዝብ ስጋት እንዲሆን አማራ አይፈልግም። because we really wanted to assure የኦሮሞን ህዝብ ነገ ልክ ብልጽግና እንደሚያደርገው ብይቴኛ ኑቱ ብየተነሆገኑ ቀባ እያለ በሌሎች ላይ ጫና ለማድረግ የሚሄድበትን ሂደት የአማራ ህዝብ ያ ሂደት በኢትዮጵያ ፖለቲካ ውስጥ ዳግም እንዲፈጠር አይፈልግም። ለዚህ ነው በነገራችን ላይ ፖስት አብይ አጀንዳ ላይ ዛሬ እንነጋገር የሚባለው ለኦሮሞ ህዝብ ዋስትና ለመስጠት ነው። አንዱን ህዝብ አግልሎ በሌላው ህዝብ ላይ የሚደረግ ትብብር በምንም አይነት መንገድ የኢትዮጵያ ዘላቂ ሰላም ሂደት አካል ሊሆን አይችልም። ይሄ ከበርካታ ጥፋቶች መማር ካለብን ከዛ መማር እንዳለብን ማወቅ ያስፈልጋል ማለት ነው። ለኦሮሞ ስጋት የሆነ ትግል አንታገልም ስለማያዋጣ። ለትግራይ ስጋት የሆነ ትግል አንታገልም እንዳማራ። የአማራን ህዝብ ደህንነት ከነዚህ ህዝቦች ሰላምና ደህንነት ነጥለን ስለማናይ ማለት ነው። ስለዚህ ዋስትና እየሰጠን መሄድ እንዳለብን እንገነዘባለን የሚለውን ነገር በደንብ ያዝልን። በህዝብ ስም ግን የሚደረጉ ጥቃቶች ካሉ እናወግዛለን፣ እንታገላቸዋለን የሚለው ነገር ቢያዝልን ጥሩ ነው። ከዛ ውጪ ዩሪያ ያነሳቸው ነገሮች አሉ። ትብብሮች ወንጀልን የማጠፍ ሂደቶች አካላት እንዳይሆኑ። በነገራችን ላይ
እዚህ ያለን ሰዎች ሁሉ በአንድም በሌላም መንገድ በኢትዮጵያ ፖለቲካ ውስጥ ተሳትፎ ያለን ሰዎች ፖለቲካ ውስጥ የሚሳተፍ ሰው ፖለቲካል አክሽን ውስጥ ይገባል። በአንድም በሌላም ነገር የምትናገረው የምታደርገው ነገር በአንድ ማህበረሰብ ሰላም ላይ ተጽዕኖ ሊያመጣ ይችላል። ለዚህ ሁሉ ተጠያቂነትና ኃላፊነትን መውሰድ አለብን። ለምናደርጋቸው ለምንሰራቸው ስራዎች ደፋሮች መሆን አለብን። የኢትዮጵያ ሕዝብ ፍትህ ይፈልጋል። የሀገሩ ባለቤት የሰላሙ ባለቤት መሆን አለበት። ለዚህ ድጋፍ ልናደርግ ይገባል ማለት ነው። ሁላችንም አካውንተብል እንሆናለን። ያ ምህዳር ሲመጣ ኢትዮጵያ ውስጥ አሁን ባለው ሁኔታ አይደለም የፍትህ ስርዓቱን የህዝቦችን ሰላምና ደህንነትን ለመቆጣጠር የሚያስችል ተቋማዊ አቅም የለንም። ለዚህ ነው ናሽናል ዲያሎጉ ፌል ያደረገበት ትልቁ ምክንያት the people the nation don't own the process። አብይ ነው ኦውን የሚያደርገው ፕሮሰሱን። አብይ ኦውን በሚያደርገው ፕሮሰስ ውስጥ አውትካሙን እናውቀዋለን። we don't belong there። በዛ ፍሬሚንግ ውስጥ ህዝባችን ቢመጣ ምን ያህል ዋጋ እንደሚከፍል እናውቃለን ማለቴ ነው። ኢትዮጵያ ላይ ጄኒዩን የሆነ የፖለቲካ ምህዳር እንዲፈጠር የሚደረጉ ትብብሮች ዛሬ ላይ ትናንት በትግል ሂደቶች ውስጥ የተፈጠሩ ቅራኔዎችን፣ ችግሮችን፣ ጥፋቶችን የመዝለል አይደለም። አውዱ ሲመጣ ተጠያቂነት የሚሰፍንበትን ሂደት ማረጋገጥ ነው። ለዛ ዋስትና መስጠት ነው። ግን ትላንት ቁርሾች ነበሩ፣ ግጭቶች ነበሩ እየተባለ በጋራና በትብብር ሊሰሩ የሚገባቸው አትሊስት በፖስት አብይ አጀንዳ ላይ ጋራ የተወደደው የነበረው ደሳው አንቺም አስቴር በዳኔ ስትወደጀው የነበረው ጴንጤነትሽ አይታወቅም ነበር እንዴ? አንቺ ቆዳ ጴንጤነትሽ አይታወቅም ነበር ወይ? ጴንጤነትሽ አይታወቅም እንዴ? ዶክተር አብይ ለስልጣን ሲመጣ እሱ እንዲሁም ደግሞ ለማ መገርሳ ጴንጤነታቸው አይታወቅም ነበር እንዴ? የኢትዮጵያ ሕዝብ እንደዛ ሆ ብሎ ሲቀበላቸው እሱም ለማ መገርሳም ጴንጤ እንደነበረው አይታወቁም ነበር? በደንብ ብዙ ያውቃል። ጴንጤ ናቸው። ማንም ያውቃል ያ መሆናቸው። ግን the problem ሁልጊዜ ደካማ የሆነ ዝምባም የሆነ ሰው ዊክነሱን ያሳያቸዋል፣ ጥላቻውን ያሳያቸዋል። ምክንያቱም ኦርቶዶክስ እነሱን ብትጠላ ኑሮ ኖ ጴንጤ ናቸው አትከተሏቸው ይሉ ነበር። ስለ አብይ የዘፈነለት የመጀመሪያዎቹ የአማራ ልጆች ናቸው። የኦሮሞ ልጅ አይደለም፣ ትግራዋይ አይደለም፣ ደቡብ አይደለም፣ ማንም አይደለም። አብይ ከምን ከዘረኝነት የጸዳ ነገር ነው ማረገው ባለበት ሰዓት የአማራ ልጆች ነው የዘፈኑለት፣ በደንብ አድርገው ያከበሩት። አይዞ በርታ፣ ቀጥል፣ ኢትዮጵያን አስቀጥል፣ ነፍሱን ይማረው ጀነራል አሳምነው ጽጌ አብይ ሙሴ ነው ኢትዮጵያን ያሻግራታል ብሎ በአደባባይ የተናገረው ስለ ኢትዮጵያ ስላወራ ነበር። ጴንጤነቱ ይታወቃል፣ ኦሮሞነቱ ይታወቃል፣ ማንነቱ ምንነቱ በደንብ ይታወቃል። የጥላቻ ጥግ ብሬን ዋሽ የተደረገ ፖለቲካ አለ። ኦርቶዶክስን ሀገር ናት እነግርሻለሁ፣ አንቺ እከክ፣ አንቺ ዝምባም እነግርሻለሁ፣ አንቺ የማርቲን ሉተር ጠራጊ እነግርሻለሁ። ኦርቶዶክስ ሀገር ናት፣ ተቃጥለሽ ሙጪ። ኢትዮጵያዊነት ሲባል ቅንጣት ያህል የማይቆረቆረው ህዝብ አምጣ ብትኝ የመጀመሪያ አማራ ነው ማመጣልሽ። ኖባዲ ያስ ነን። የመጀመሪያ ማመጣው በኢትዮጵያ ታሪክ ታንቀሽ ሙጪ። ኢትዮጵያ ሲባል ደረቱን የሚሰጠው አማራ የሚባል ብሔር አለ ኢትዮጵያ ውስጥ። ሌላው ቆራጣ ካርታ ይዞ ነው የሚሽከረከረው ወሬኛ። እስካሁን ጦርነት ላይ ሆኖ ቆራጣ ካርታ ይዞ የማይዞረው አማራና አማራ ብቻ ነው። ኦሮሞ ሲያኮርፍ ቆራጣ ካርታ አለው፣ ትግሬ ሲያኮርፍ ቆራጣ ካርታ አለው። እንዲሁም ሌላው ወላይታ ቢያኮርፍ ቆራጣ ካርታ ስለሆነ፣ ሲዳማ ቢያኮርፍ ቆራጣ ካርታ ስለሆነ፣ እያንዳንዱ ብታመጣው በቆራጣ ካርታ ውስጥ የተደበቀ ዘረኝነት ይዞ ነው የመጣው። አማራ ያ ማንነት የለው። አማራ እኩል ኢትዮጵያዊነትን እንዲቀጥል ይፈልጋል። ቋንቋው ሰው ቢሆን አርዳችሁ ትበሉት ነበር። የአማርኛ ቋንቋ ሰው ቢሆን የአማራ ቋንቋ ቆረጣጥማችሁ ድምጥማጡን አጥፍታችሁ እንዲጠፋ ታደርጉ ነበረ።
ሜንታሊቲያችሁ የደከመ የዘቀጠ ማንነት ስላለው አስቴር በዳኔ ከዚህ ወጣሽ ነሽ። this is a problem። የግድ ብልጽግና ለመሆን የግድ አማራን መስደብ አይጠበቅብሽም። ፖለቲካሽን ማራመድ ትችላለሽ። የግድ ኦሮሞ መስደብ የለበሽም፣ ትግራዋይን መስደብ የለበሽም። ብልጽግና ትሆኛለሽ፣ አመራሩ ጋር አብረሽ ትሰሪያለሽ። አለቀ።